الدليل الرابع أردتني بحديث مسرجا أن النبي يا الله من التنيا قال آلو من جر ثوبه لبسني قد تتسوق يلاء بكرات منفس لم ينظر الله إليه الله ودسوا أي منكتم يوم القيامة هي قيام كان برحمتين ودسوا أي منكتم. فقالت أم سلمة كصحابة تجمع عليه السماء أم سلمة من عليك فكيف يصنع النساء بذيولهن تاليا سيتوج يلبساتቸው የታችኛ አካሉን ጫፉን እንዴት ያድርጉት ልብሱን የጎተተ ሰው አላህ አያየውም ተብሏል። ሴቶች ምን ያደርጉታል ያ ብላ አስጠይቃቸው ቃል ነብዩ አሉ ዩርኺነሁ ሽብራ አንድ ሰንዘር ወደ ታች ለቀቅ ያደርጉታል። ቃለት ይሄን ማለት ኢዘን እንግዲያውስ ተንከሽፉ አቅዳሙሁና አንድ ሰንዘር ብቻ ከሆነ ወደ ታች የሚያረዝሙት ሲራመዱ እግራቸው ይገለጣል አለች። ቃል ይሄን ደግሞ ነብዩ አሉ ዩርኺና ዚራዓን አንድ ክንድ ለቀቅ ያደርጉት ወደ ታች ወላ የዝና ላይ ከዚህ ላይ ጨምሯል። እንጀረተው በኹየላ በመሰረቱ ለወንዶች ነው ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ የተናገሩት። ነገር ግን መን የሚለው ቃል ዓም ለወንድም ለሴት ለኩል ማ ያዕቅል ማንኛውም አቅል ያለው ነገር በሙሉ መን ይባላል። መን የሚለው ቃል አጠቃላይ ከመሆኑ አንፃር ሴቶችን ጭምር ያካትታል ብላ በመገመት ማዳ የስነዑ ኒሳኡ ቢዱዩሊሂን አለች። ሴቶች ታዲያ ዘይላቸውን ምን አድርጉ አለች። ዘይል ማለት የልብስ የታችኛው ጫፉ ማለት ነው። ይሄ ህግ የሚመለከታት መስሏት ማለት ነው። ይህ ሴቶችን አይመለከትም። የሴቶች ከዚህ በተቃራኒ ወንዶች መጎተት የለባቸውም፣ ሐራም ከከባድ ወንጀሎች መሃል አንዱ ነው። ሱሪ መጎተት፣ ሸርጥን መጎተት፣ ጀለቢያን መጎተት ከባይረ ዝኑብ ማለት ሐዲስ ላይ የተጠቀሱ ሰባቱ ብቻ አይደለም። አብዱላህ ብኑ ዓባስ እንዳለው ረዲየላሁ ዐንሁ ኩና አቅረቡ ኢለ ሰብዒን ሰባት ከመሆኑ ይልቅ ወደ ሰባ የተጠጉ ናቸው ከባድ ወንጀሎች ብላ ضبط አስቀምጠውለታል ዑለሞች። ማንኛውም ይሄን ያደረገ ከኛ አይደለም፣ ይሄን ያደረገ እሳት አለው የተባለ ነገር በሙሉ ከባድ ወንጀል ነው ብላ ነው። ሱሪን የጎተተ ሰው በሌላ ሐዲስ እሳት እንደሚጠብቀው ነብዩ ተናገሩ። ከቁርጭምጭሚት በታች ያለ የሰውነት አካል በልብስ የተሸፈነ እንደሆነ የምንድን ነው ብሏል? የእሳት ነው ብላ ይላል። ልብስን ከቁርጭምጭሚት በታች መጎተት ከከባድ ወንጀሎች ይቆጠራል ማለት ነው። እዚህ ሐዲስ ላይ ኹየላ ነው የተባለው፣ በኩራት መንፈስ ነው የተባለው። እኔ ያልኮራምና ብጎትት ችግር የለውም ብለው ዩዘኩና አንፉሰሁም ወላሁ ዩዘኪ መን የሻ ራሳቸውን የሚያጠራሩ ሰዎች አሉ፣ ለራሳቸው የሚመሰክሩ ሰዎች አሉ። እኔ ብጎትትም ፈልጌው ለኩራት አይደለም ብጎትተው። ሐዲሱ ላይ ደግሞ እንደ የተባለው ኹየላ ነው የተባለው ይላል። ነብዩ ሁለት ሐዲስ ነው የተናገሩት። ጊዜያቸው ውድ ነው፣ ትርፍ ቃል አያወሩም አለይሂ ሰላቱ ወሰላም። ላ የንጢቁ ዐኒል ሀዋ። በዚህ መልኩ በሁለት አጋጣሚዎችን የተናገሯቸው ንግግሮችን ከእሳቸው በላይ ንግግር እችላለሁ ብለህ እንደ አንድ ንግግር ጨምቀህ አታስቀምጥ። ከቁርጭምጭሚት በታች ያለ የሰውነት አካል በልብስ ከተሸፈነ የእሳት ነው ያሉበት ሐዲስ ራሱን የቻለ ነው። ልብሱን በኩራት መንፈስ የጎተተ አላህ በረሕመቱ አይኑ አያየውም፣ ከወንጀሉ አያጠራውም፣ አያናግረውም የተባለው ሌላ ሐዲስ። ይህ ሆኖ ሳለ እኔ ለኩራት አይደለም ለብሰው ለኩራት የተከለከለው ብለህ ሁለቱን ሐዲስ እንዳንድ ማድረግ ማለት የነቢን አንዱን ሐዲስ ውድቅ ማድረግ፣ ሁለቱን ሐዲሶች እንዳንድ መጨፍለቅ። ለሁለቱም የራሱ የሆነ ሰበብና ወጅህ አለ። ልብሱን የሚጎትት ከመጎተቱ ጋር ኩራትም ያለበት ሰው አላህ ተባረከ ወተዓላ በረሕመቱ አይኑ አያየውም፣ ከወንጀሉ አያጠራውም፣ አያናግረውም፣ አሳማሚ ቅጣትም አለው። ስንት መዘዝ ማለት ነው? 4 መዘዝ። ልብሱን የጎተተው በምን ከሆነ በኩራት ነው። ያለ ኩራት የጎተተ እንደሆነ ደግሞ ሌላ ራሱን የቻለ ቅጣት አለው። ይኸው ምንድን ነው? ማስፈል መልከዕበይኒ ሚነል ኢዛሪ ፈፊናር፣ ከቁርጭምጭሚት በታች ያለ በጨርቅ የተሸፈነ የሰውነት አካል እሳት ውስጥ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ደግሞ ራሱን የቻለ አንድ ወንጀል ነው። ከኮራ ካልኮራ አልተባለም። እዚህ ጋር በመጎተቱ ብቻ እሳት ውስጥ የሰውነት አካሉ እንዲቃጠል ይደረጋል። ሁለቱን ሐዲሶችን እንዳንድ ልናያቸው አይገባም። ከቁርጭምጭሚት በታች ያለው የሰውነት አካል የተሸፈነ እንደሆነ ኩራት ባይታከልበትም ራሱን የቻለ ቅጣት አለው። ኩራት ከታከለበት ደግሞ ሌላ ተጨማሪ ቅጣት አለው። አላህ በረሕመቱ አይኑ አያናግረውም፣ ከወንጀሉ አያጠራውም፣ አሳማኝ ቅጣትም አለለት። አቡበክር ስዲቅ ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ልብሱን የጎተተ አላህ ተባረከ ወተዓላ የቅያም ቀን በረሕመቱ አይኑ አያየውም፣ አይመለከተውም፣ አያናግረውም የሚለውን ሐዲስና
ሙስሊም እስኬት መልበስ እንዳለበት ሲናገሩ እኔ ሆን ብዬ ካልተጠባበቅኩት ልብሴ ይወርዳል አላቸው። አንተ ለኩራት ብለህ የምታደርግ ሰው አይደለህም ማለት ነቢ ሰለላሁ ዐለይሂ ወሰለም። ከመሆኑም ጋር አንዳንድ ደካሞች ምን ብለዋል? ነቢ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅን ልብሱን ሲጎትት ችግር የለውም ብለውታል። አቡበክርም ልብሳቸውን ይጎትቱ ነበር ይላል። ሱብሓነከ ሃዛ ቡህታኑን ዐዚም። አቡበክር ስዲቅ ልብሳቸውን አይጎትቱ ነው። መራ የሆነ ላይብረሪ ስገባ ልብሱን የጎተተን ሰው አይቼ ተው ይሄ ሱና አይደለም ስለው አቡበክር ስዲቅ እኮ ልብሳቸውን ይጎትቱ ነበር። ፈርደን ካበነል አቡበክር ስዲቅ ይጎትቱ ነበር ካበነል ከአቡበክር ስዲቅ በላይ መከተል ያለበት ማንን ነው? ረሱልን ዓለይሂ ሰላቱ ወሰላም። ወላኪን ቀብለ ሃዛ ኩሊሂ አቡበክር ስዲቅ ልብሳቸውን አይጎትቱም ነበር። እሱ ለታመመው አስተሳሰቡ መንጠልጠያ የሆነው ሰበብ የሆነው ቅድም የጠቀስነው ቅሳ ነው፣ ታሪክ። እኔ ልብሴ ይወርዳል ካልጠበቅኩት በስተቀር ሲላቸው አንተ ከነሱ አይደለም ማለት ነው። እሱ ያለው ምንድን ነው? ካልጠበቅኩት ይወርዳል። አስረዝመው ለብሰው ይሄን ደሊል የሚያደርጉ ሰዎች ግን ገና ልብስ ቤት ሄደው ሲያሰፉ የሚያስለኩት እስኬት ነው፣ ከካልሲም ጭምር ሱሪውን ካልሲም ጭምር አድርገው ነው የሚያስለኩት እንጂ እስከ ባቱ ከቁርጭምጭሚቱ ከፍ አድርጎ አስለክቶ አይደለም እሱ የሚወርድበት። አቡበክር ስዲቅ ግን ኢላ አን አተዓሃደሁ ካልተጠባበቅኩት በስተቀር። ኢብኑ ሐጀር አልዐስቀላኒ ረሒመሁላህ ተዓላ ፈትሕ ላይ አቡበክር ስዲቅ ረዲየላሁ ዐንሁ ወገባቸው ቀጭን እንደነበረ ገልጸዋል። ከዚያ እያይዘው ይህም ከሰሙበት ቀን ጀምሮ ደግሞ አንድም ቀን ወርዶባቸው እንዳላወቀም ገልጸዋል። ይህን ደሊል የሚባል ነገር የለበት። አቡበክር ስዲቅ ይጎትቱ ነበር፣ ቅጥፈት ውሸት። የአቡበክር ስዲቅንም ክብር መንካት። ወሀከዛ በአላህና በመጨረሻው ቀን የሚያምን ወንድ ልብሱን አሳጥሮ ሊለብስ ይገባል። ማሳጠር ሱና ሳይሆን ምንድን ነው? ዋጅብ ነው። ሱና ልንለው እንችላለን የነቢዩ ፈለግ ስለሆነ ልብሳቸውን ያሳጥሩ ስለነበረ። ላኪን ከሁክም አንፃር ዋጅብ ነው። መጎተት ደግሞ ሐራም ነው፣ ወንጀል ነው። ሌላ ጊዜ ሲጎትቱ ውለው ወደ ሶላት ሲመጡ ደግሞ ጎንበስ ብለው የሚያልፉ ሰዎችንም በብዛት እናያለን። ካኖ ሶላት ላይ ሱናን እከተላለሁ ከሶላት ውጪ ሀዋይን ስሜቴን ዘመኑን እከተላለሁ የሚሉ ይመስላል። ልክ ሱሪ ማሳጠር ትዝ የሚላቸው ሶፍ ላይ ሲቆሙ ስተው ሱሪ ማሙ ጎንበስ ብለው ሱሪያቸውን ያጥፋል። ይህን የሚያደርጉት የሆነ ضعيف ሐዲስ አለ። እሱን መሰረት አድርገው ሱሪውን ያስረዘመ ወይም ልብሱን ያስረዘመ ሰው ሶላቱ ተቀባይነት የለውም የሚል ማለት ነው። ላኪን በሌላ በኩል ቡኻሪ ከአብዱላህ ብኑ አባስ የዘገቡት ሐዲስ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ጀምዕ ተውቢ ወከፍት ሻዕር የሚል ሐዲስ ነቢዩ ሰላቱ ወሰላም የሰገዱ ሳለ ፀጉርን ወደ ኋላ መመለስ፣ ልብስን መሰብሰብ ከልክለዋል። አንዳንድ ዑለሞች እጁ ላይ ያለ የሸሚዝን ሁሉ ማጠፍ እዚህ ውስጥ እንደሚገባ ገልጸዋል። ሱሪንም ማጠፍ እዚህ ውስጥ ይገባል። ለፍዙ ደግሞ ዓም ነው፣ አጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም የሰገዱ ሳለ ፀጉርን መመለስ፣ ልብስን መሰብሰብ ከልክሏል። መሰብሰብ የሚል ውስጥ የሚገቡ ብዙ አይነት መሰብሰቦች አሉ። ሐታ አንዳንድ ዑለሞች ጥምጣምን እንደዚህ ማድረግ ሁሉ እዚህ ውስጥ ይገባል ብለው ሰላት የሰገዱ ሳለ ጥምጣም እንዲያደርጉ ማጠፍ እዚህ ውስጥ ይገባል ብለው። በብዛት ደግሞ ሰዎች የሚጠቁበት በተለይ ሽርጥና ጀለቢያ የሚያደርጉ ሰዎች ስጁድ መውረድ ሲፈልጉ ምን ያደርጋሉ? ነፍሳቸውን ላይ ሰብሰብ አድርገው ነው የሚወርዱት። አመል ሆኖባቸው ነው እንጂ እንዲወርዱ የሚያስገዳቸው ነገር ኖሮ አይደል። ሱሪ የሚለብሱትን ጭምር ልክ ወደ ርኩዕ ሲወርዱ ወደ ላይ ሳብ ያደርጉታል። ይህም እዚህ ውስጥ ይገባል። ወሀከዛ ጃኬታቸውንም ይሁን ሸሚዛቸውን ወደ ላይ ማጠፍ ውስጥ ይገባል። ሱሪን ማጠፍ ውስጥ ይገባል። ለመሆኑም ሶላት ሲመጡ ሱሪ መጎተት የለብኝም ብለው ማጠፋቸው ሌላ መዘዝ እያመጣ ነው። የተኛውም ሰው አንድን ሱና አይተውም፣ በዛ ሱና ፋንታ ሌላ ቢድዓ ቢያመጣ እየተባለ በዚህ ዑመር ረዲየላሁ ዐንሁ ታረሞት ላይ ሆነው ሰዎች የገቡ የተሰናበቷቸው ያበረታቷቸው ሲወጡ አንድ ወጣት መጥቶ አንተ አሚሩል ሙእሚኒን ፈዐልተ ከዛ ወከዛ ወከዛ ብሏቸው አጽናንቷቸው ሲወጣ ልብሱ ሲጎተት አዩትና ና አሉት። ያ መጁሲው ወቅቷቸው የጠጡት መድኃኒት በወቅታቸው ቦታ በቁስሉ በኩል ወጥቷል። ኸላስ እንደሚሞቱ ሐኪማቸው ነግሯቸው በዚህ መልኩ የጠጡት ከሆዳቸው ከተወጉት ቦታ ከወጣ በኋላ መዳን እንደማይችሉ ነግሯቸው ይህ ሰዎች የመጡ ተሰናብተዋቸው የዘየሯቸው ያጽናኗቸው ይላሉ። በዚህ ሐል ላይ ሆነው ኢርፋዕ ተውበከ ፈኢነሁ አንቃ ሊተውቢከ ወአትቃ ሊረቢክ፣ ልብስህን አንሰው እነሆ ለልብስህ ንጽህናም የተሻለ ነው፣ ይበልጥ አላህን እንድትፈራም ያደርግሃል ብለዋል።
ምን ያክል ወንጀል ቢሆን ነው እዛ ሰዓት ላይ መተንፈስ ሁሉ በሚከብድበት ሰዓት ላይ የሚናገሩት? ባለንበት ጊዜ እንደ ዓዲ ታየ እንጂ ደጋግ ቀደምቶች ዘንድ እንደ ትልቅ ወንጀል ታይቶ ልብሱ የሚጎትት ሰው ካዩ ዝም ብለው አያልፉም ነበር። ከዑለሞች መሃል አንዱ ከተማሪዎቻቸው ጋር አብረው የተጓዙ ሳለ አንዱ ባለስልጣን ልብሱን የጎተተ በጋርዶች ታጅቦ ሲሄድ አዩት። ተማሪዎቹ ሊናገሩት ፈለጉ። በቁጣ ማለት ብዙ ተማሪ እንደዚህ ነው ያለው። ገንፈል ነው ወዲያው የሚያውቀው አስተማሪው ዓለሙ እያለ ማለት ነው። ሼኹ ረሒመሁላህ ተዓላ ቀስ ብለው ሄደው ልብስህን አንሳ ብለው መከሩት። እሺ ብሎ ልብሱን ሰበሰበ። ወሀከዛ ከአሁን ቀደም ከነበሩ ሰዎች መሃል አንዱ ልብሱን እየጎተተ እየተንቀባረረ ሲሄድ አላህ ተባረከ ወተዓላ ምድር ተከፍታ እንድትውጠው አደረገች ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። እዘን ይውደድ የሚጥላም ሱሪ የሚጎትት ሰው ምን አለበት? ኩራት አለበት። ጀለቢያ የሚጎትት ሽርጡ የሚጎትት ኩራት አለበት። ኩራት ማለት ሐቅን አልቀበልም ማለት ነው። ሐቁ ልብስ ማጠር አለበት ወንድም በተመለከተ። አማ ሴትን በተመለከተ እነዚሁ ከሒጃቡ ጋር የተያያዘው ሴት መጎተት አለባት። ጀልባብ ማድረግሽ አባያ ማድረግሽ በቂ አይደለም እህቴ ሆይ። የግድ ጀልባቡ ረዥም ሆኖ ከስር የሚጎተት መሆን አለበት። ፈኢነሁና ዩርኺነሁ ሽብራን አንድ ስንዝር ያስረዝሙታል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ስንዝር ብቻ ይሆን ከሆነ የረዘመው ሲራመዱ እግራቸው ይገለጣል ሲባሉ ምን አሉ? አንድ ክንድም አይነ ዳሊክ። ምናልባትም አንድ ስንዝር ወደ ላይ የምታሳጥር አንድ ክንድም ለማሳጠር ምትሞክር አትጠፋ። በካልሲ በሱሪ መሸፈኑ በቂ አይደለም። ይሄም ሆኖ ካልሲ ያስፈልጋል። አቀል ሸይ ምን መሆን አለበት? አንድ ስንዝር መጎተት አለበት። ምትጎትትን እህት ማየት በዚህ ጊዜ ናድር ሆናል። የለም ተንከሽፉ አቅዳሙሁን ያለችው ስንዝርም አስረዝመው ነው። ከቁመቷ በተጨማሪ አንድ ስንዝር ይኖር ነበር የተባለ። አንድ ስንዝር ራሱ ትርፍ ከታች ኖሮት ስትራመድ እግሯ ይገለጣል ብላ ኡሙ ሰለማ ተጨንቃ ተናግራለች። ለዲናቸው እነዚህ መጨነቃቸው ነው አላህ ዘንድ ተባረከ ወተዓላ እንዲከበሩ ረዲየላሁ ዐንሁም ወረዱ ዐንሁ እንዲባሉ ያደረጋቸው። እየሰሙ ለነገ ብለው አያሳድሩም ነበር። ከጊዜ በኋላ ብለው አያዘገዩም ነበር። ትምህርት ሲጨርስ፣ ትዳር ሲይዝ፣ እድሜ ሲገፋ፣ ሁኔታው ሲመቻች አይሉ ነበር። ሙእሚን ወንድና ሙእሚን ሴት አላህና መልእክተኛው አንድ ነገር ከወሰኑ ሌላ አማራጭ ሊኖራቸው አይገባም ተብሏልና ሌላ ጅልባብ መልበሱ ብቻ በቂ አይደለም፣ ሊረዝም ይገባዋል። አባያውም ሊረዝምና ሰፊ ሊሆን ይገባዋል። ትናንት እንደጠቀስነው ደግሞ እዚህ ትከሻ ላይ ተደርጎ ከወንድም ያመሳሰል የሰውነትን ቅርጽ የሚያሳይ መሆን የለበትም። ራስ ላይ መደረግ መቻል አለበት። ففي هذا الحديث በዚህ ሐዲስ ደሊሉን ማስረጃ አለ على وجوب ستر قدم المرأة ሴት ልጅ እግሯንን መሰተሯ ዋጅብ እንደሆነ የሚያሳይ ደሊል አለበት። وأنه እግርን መሰተር أمر معلوم عند نساء الصحابة رضي الله عنهم የصحابة ሴቶች ዘንድ የታወቀና የተለመደ ነገር እንደሆነም ያሳየናል። የصحابة ሴቶች እግራቸው ተገልጦ አይሄዱም ነበር። والقدم እግር أقل فتنة በመገለጡ ምክንያት የሚመጣው ፊትና አቀል ዝቅተኛ ነው። ሚነል ወጅሂ ከፊትና ወልከፈይኒ ከእጆች ይልቅ ብላ ረይብ ያለምንም ጥርጣሬ በዚህ ሐዲስ ሴት ልጅ እግሯን መሰተሯ ዋጅብ እንደሆነ የሚያሳይ ደሊል አለበት። ሰሓቦች ዘንድም የሴት ልጅ እግር መገለጥ ተገቢ እንዳልሆነ መሸፈን እንዳለበት ያምኑ እንደነበረም ይህ ሐዲስ ያሳያል። ከቁርጭምጭሚት በታች ያለ የሰውነት አካል የእሳት ነው። ልብሱን የጎተተ ሰው አላህ አያናግረውም ሲሉ ታዲያ ሴቶች ምን ያድርጉ ብላ ጠይቃ አንድ ስንዝር ይጎትቱት ያስረዝሙት፣ እግራቸው ይገለጣል አንድ ስንዝር ከሆነ ስትላቸው አንድ ክንድ ያሉት ነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ዘንድ እግር መግለጥ አይቻልም ነበር የሴትን እግር። ወልቀደሙ እግር ደግሞ አቀሉ ፊትነተን ሚነል ወጅሂ ወልከፈይን እግር በመገለጡ ምክንያት የሚመጣው ፈተና ፊትና እጅ ከመገለጡ የቀለለ ፈተና። ፈተንቢሁ መጠቆም ቢልአድና መዘዙና ፊትናው ዝቅተኛ የሆነውን ሸፍኑት ብሎ መጠቆም ተንቢሁን መጠቆምም ጭምር ነው። ዓላማ ፈውቀሁ ከሱ ከፍ ብሎ ያለውን ነገር ሸፍኑ ብሎ መጠቆምም ጭምር ነው። ወማ ሁወ አውላ ሚንሁ ቢልሑክሚ ከፍርድ አንጻር ከብየና አንጻር ከሱ ይበልጥ አሳሳቢ የሆነና ፊትናው ከባድ የሆነውንም ጭምር ሸፍኑ ብሎ ማዘዝ ነዋል። እግርን መሰተር ዋጅብ ነው ብሎ ሸሪያችን ካዘዘን ፊትንም ጭምር መሰተር ዋጅብ ነው ብሎ አዘዋል ማለት ነው። በሌላ አነጋገር እግርን በመግለጥ ምክንያት የሚመጣው ፈተና ፊትን በመግለጥ ምክንያት ከሚመጣው ፈተና ቢያንስ እንጂ አይበልጥም።
ፈተናው ዝቅተኛ የሆነውን እግርን ሸፍኑ ብሎ አዞ ሸሪዓችን ፊትን ገለጧል። ወሒክመቱ ሸርዒ የሸሪዓችን ጥበብ ተአባ በጭራሽ አይቀበልም። አን የጅበ ሰትሩ ማ ሁወ አቀሉ ፊትነትን ፊትናው ዝቅተኛ የሆነን ነገር ሸፍኑ ብሎ አዞ ወዩረኺሳ ሊፈቅድ አይችልም። ፊ ከሽፊ ማ ሁወ አዕዘሙ ሚንሁ ፊትነትን ሸፍኑት ካለው ሰውነት ይልቅ የሚፈትነውን የሰውነት አካል ሸፍኑት ካለው ሰውነት ይልቅ እግር ማለት ነው ይበልጥ ፈታኝ የሆነውን የሰውነት አካል ፊት ግለጡት አይልም ሸሪዓችን። በጥበብ በሕክማ የተሞላ ሸሪዓ ነውና ፈኢነ ሃዛ ሸሪዓችን እግርን ሸፍኑ ብሎ ፊትን ግለጡ ይላል ማለት ሚነ ተናቁድ ከመምታታትና ከመደናበር ይቆጠራል። አልሙስተሒል ዐላ ሕክመቲላሂ ወሸርዒሂ የሸሪዓው ጥበብ ላይ ከአላህ አዋቂነት አንፃር ሙስተሒል የሆነ በጭራሽ የማይታሰብና ሊሆን የማይችል ተናቁድ መምታታት። እግሯን እንዳትገጥ አንድ ክንድ ትጎትት እንዳይገለጽ ስትራመድ ተባለ። ጫሟን አታስጭም ተባለ። ይሄ ሁሉ ፊትና እንዳይመጣ ተብሎ እነዚህ የሚያመጡት ፊትናና ፊት በመገለጥ ምክንያት የሚመጣው ፊትና ሲመዛዘን እዚህ ጋር ይባላል። ትናንት እንዳልነው እግሯ ላይ ጌጥ አድርጋ ስትሄድ እግሯን አታስጭው የእግሯ ጌጥ ይታይ ዘንድ ወከዛልክ እጇን መታስቸው ማለት እንችላለን። እጇ ላይ ያለው ጌጥ እንዳይሰማ ወንድ እንዳይፈተን ብሏል ሸሪዓችን። ሙሉ ሒጃብ ያደረገችና ማንነቷን የማያውቃት ሴት በሚሰማው የጫማ ኮቴ ዞር ብሎ አይቶ ፊትና ላይ ይወድቃል ከተባለ ፊት በመገለጥ ምክንያት ፊትና ላይ አይወድቅም ማለት አይቻልም። ሸሪዓችን ፊትናው ዝቅተኛ የሆነውን እግርን መግለጥ ከልክሎ ፊትን መግለጥ ጭራሽ አይፈቅድም። ላላ ይባሉ እዚህ ላይ ምንም ሸክ የለም፣ ጥርጥር የለም። ፊት እንደዚሁ መዳፍ ከእግር የበለጠ ይፈትናል። ቅድም እንደጠቀስነውም አንድ ሰው አንዲትን ሴት ማግባት ሲፈልግ የሚጠይቀው ስለምኗ ነው? ስለ ፊቷ ነው የሚጠይቀው። ገሊት ታምራለች ከተባለ ፊቷን፣ አታምርም ከተባለም ፊቷን፣ ፀጉሯ አይደለም። ሌላ የሚፈትነውም ሰዎች የሚለኩትም ያንን ሰው ውበቱን በፊት ነውና ከፀጉር ባልተናነሰ መልኩ ፊት መሸፈን መቻል አለበት። አደሊሉል ኻሚስ አምስተኛው ማስረጃ ቀውሉ ሰለላሁ ዐለይሂ ወሰለም ማለታቸው ነው። ኢዛ ካነ ሊኢሕዳኩነ ለአንዳችሁ ካላት ሙካቲቡን ከባርነት ነፃ ለመውጣት ውል የጀመረ አገልጋይ ባሪያ ካላት አንዲት ሴት ወካነ ዐንደሁ ማ ዩአዲ ገንዘቡን ከፍሎ ራሱን ነፃ ማውጣት የሚችልበት ገንዘብ ካለው ፈልተሕተጅብ ሚንሁ ከሱ ሂጃብ ታድርግ ትሸፈን አሉ ነቢ ሰለላሁ ዐለይሂ ወሰለም። ረዋሁል ኸምሰቱ ኢለ ነሳኢ ወሰሐሐሁ አትርሚዚ ትርሚዚ ሰሒሕ ብለውታል። ከነሳኢ ውጭ ያሉ አስሓበ ሱነን ዘግበውታል። በዚህ ሐዲስ ነቢ ዓለይሂ ሰላቱ ወሰላም ሴት ልጅ በመሰረቱ ቢያያት ችግር የለውም ተብሎ የነበረው ባሪያዋ ከባርነት ነፃ ለመውጣት ውል ከተፈራረመና መክፈል የሚችልበት አቅም ካለው ቅጽበት ጀምሮ ለእሱ አጅነቢ እንደሚሆንና መሸፈን ግዴታ እንደሚሆንባት ነቢ ተናግረዋል። ትናንትና የቁርአን አያዎች ላይ በተደጋጋሚ እንዳየነው ሱረቱ አልአሕዛብ 55ኛው አንቀጽ ላይ ወላ ማ መለከት አይማኑሁነ ብላ ሴቶች ሒጃብ ያድርጉ ብሎ አዘዘ አላህ ተባረከ ወተዓላ። ከወንዶች ጋር እንዳይቀላቀሉ ተገላልጠው እንዳይተያዩ ከለከለ። ከዛ ግን አስከትሎ በዚህ በሱረቱ አልአሕዛብ 55ኛው አንቀጽ ላይ ሴቶች ሆይ ከወንዶች ተሸፈኑ ራቁ ስትባሉ ከሁሉም ወንዶች አይደለም። ላ ጁናሃ ዐለይሂነ ፊ አባኢሂ አባታቸው አጠገብ ቢገለጡ ግን ችግር የለውም። እንደዚሁ ደግሞ ወንድ ልጃቸው ጋር፣ ወንድሞቻቸው ጋር፣ የወንድሞቻቸው ልጆች ጋር፣ የእህቶቻቸው ወንድ ልጆች ጋር እንደዚሁ ከሴቶች ጋር ሆነው ቢገለጡ ችግር የለም። ሁሌም ተሸፍነው ይቀመጡ ማለት በጭራሽ አለ። ከነዚህ ውስጥ አላህ ምን ጠቅሷል? አብሮ ወላ ማ መለከት አይማኑሁነ በእነሱ ስር ያሉ ባሪዎቻቸው ከሴቶች ጋር አብረው ቢቀመጡ ወይም ሴቶች ለወንድ ባሪያቸው ቢገለጡ ችግር የለውም ብሎ አላህ ተባረከ ወተዓላ። በዚህ ሐዲስ ላይ ግን ነብዩ ምን አሉ? አንዲት ሴት ባሪያ ከነበራት ይህ ባሪያዋ ሙካተብ ከሆነ ማዩአዲ አው ወካነ ዐንደሁ ማዩአዲ ራሱን ነፃ ለማውጣት 100 ሺህ ተጠይቆ ሊሆን ይችላል፣ 50 ሺህ ተጠይቆ ሊሆን ይችላል። ይህ ብር ካለውና ነፃ ለማውጣት ከተስማማችሁ ከዚያ ቅጽበት ጀምራ ምን ታደርግ? ፊቷን ትሸፈን ነው ይሳስ ከሱ ትከላል። መጀመሪያ ለባሪያዋ ትገለጥ ሲባል ራቆቷን ትቀመጥ ማለት አልነበር።
በተለምዶ የሚታየውን እጇን ፊቷን ትግለጥለት ማለት ነበር። ላኪን ከባርነት ነፃ ሊወጣ ከወሰነ እነሱም ከወሰኑ ከዛ ጊዜ ጀምሮ ፈልተሕተጅብ ዐንሁ ከሱ ሒጃብ ታደርግት ትሸፈን። እዚህ ጋር ሐዲቱ ደሊል የሚሆነው ከምን አንፃር ነው ካለን ወጅሁ ደላለቲ ሚን ሀዛል ሐዲስ አነሁ ይህ ሐዲስ የቅተዲ ያስይዛል አነ ከሽፈ ሰይደቲ የአንድ ባሪያ አለቃ የሆነች ሴት ከሽፈ ሰይደቲ ወጅሃ ፊቷን መግለጧ ሊዐብዲሃ ለወንድ ባሪያዋ ጃኢዝ በመሰረቱ ይፈቀዳል፣ ሐላል ማዳመ ፊ ሙልኪሃ በእሷ ቁጥጥር ስር እስካለ ድረስ የእሷ ባሪያ እስከሆነ ድረስ ሴት ልጅ በወንድ ባሪያዋ ፊት አጠገብ ፊቷን ብትገልጥ ችግር የለው። ፈኢዛ ኸረጀ ሚንሁ ነገር ግን ከእሷ ቁጥጥር ከወጣና የእሷ ባሪያ መሆኑ ከቀረ ወጀበ ዐለይሃ አልኢሕቲጃብ ከሱ መሸፈንና መለየት ግዴታ ይሆንባታል። ሊአንሁ ሷራ አጅነቢያ ምክንያቱም ከባርነት ነፃ ከወጣ ምን ሆኗልና አጅነቢ ሆኗልና። ፈደለ ይህ ደግሞ ያመላክታል ዐላ ውጁብ ኢሕቲጃቢል መርአቲ ሴት ልጅ ሒጃብ ማድረግና መሸፈን ግዴታ እንደሚሆንባት ያሳያል። ዐን ረጁል አልአጅነቢ የተኛውም አጅነቢ ከሆነ ወንድ ራሷን መሸፈንና ማራቅ እንደሚወጅባት ሐዲሱ ያሳያል። ምክንያቱም መጀመሪያ ባሪያ ሴት አለቃውን ማየት እንደሚችል ተፈቅዶ ነበር። ከባርነት ነፃ ሲወጣ ምን ሆነ? ከሱ አጅነቢ ሆነ፣ ትሸፈን ተባለ። ከሱ ትሸፈን የተባለው ለሱ ብቻ አይደለም፣ አጅነቢ ስለሆነ የአጅነቢይነት ባህሪ አንድ የሚያደርጋቸው ወንዶች ጋር በሙሉ መሸፈን ግዴታ ይሆንባታል። ያውም ቅርብ የሆነ ሰው ከሱ ጋር ረዥም ጊዜ አብራ የኖረችው ሰው ነው። ነገር ግን ለሱ እንድትገልጥ ሸሪዓው ፈቅዶ ነበር። ባሪያዋ ስለሆነ በቁጥጥሯ ስር ስላለ መከባበርና መፈራራት ስላለ ኢላአኺሪ። ላኪን ነፃ ከሆነ በኋላ እንዴተኛውም ወንድ ይህኔ ሒጃብ ታደርጋለህ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር ባሪያ የሚለውን በተመለከተ ቤተኛውን መልኩ ቤታቸው ላይ ቀጥረው የሚያሰሩትን ሰው ባሪያ ነው ብለው የሚያምኑ አላዋቂዎች አሉ። ሴት ባሪያ ከወንድ አለቃዋ ጋር መተኛት ትችላለች ተብለዋል ብሎ በ1000 ብር ወይም ደግሞ በ500 ብር ቀጥሮ የሚያሰራትን ስትፈልግ ጨርቋን ይዛ መሄድ የምትችለዋን ሴት ባሪያ ናትና ብሎ አብሯት ይተኛል። ነዑዙ ቢላሂ ሚነል ጀህል። ወሀከዛ እሷም እንደዚህ አይነት አጠቃላይ የሆኑ የቁርአን የሐዲስ ጥቅሶችን በጨረፍታ በመስማቷ ብቻ እኔ አሰሪዬ ጋር ንቃቤን አወልቃለሁ ምክንያቱም ባሪያ ነኝና እሱ አለቃዬ ነው ትላለች። በአሁኑ ዘመን እንደዚህ ይባላል። በተለይ አረብ ሀገር የሚኖሩ ሴቶች አረብ የሆነ ሁሉ ዓሊም ይመስላቸው። አረቡ ረስሚ የሆነ ልብሱን ለብሶ ጥምጣም አድርጎ ጀለቢያ አድርጎ ሲዘፍን ያዩና ዘፈን ሐላል ነው ይላል። የሀገሩ ልብስ ነው። ኢትዮጵያ ሰዎች ሱሪና ቲሸርት ወይም ደግሞ ኮት እንደሚለብሱት የአረብ ሀገር ሰዎች ጀለቢያና ጥምጣም ይለብሳል። ጀለቢያና ጥምጣም መልበሱ ዓለም ሆኖ ሼክ አይደለም። እኛ ሀገር ዓለሞች ሼኾች ጥምጣምና ኮፍያ ወይም ደግሞ ጀለቢያና ጥምጣም ሊለብሱ ይችላል። እዚህ ሀገራቸው ላይ ብዙ ጊዜ ጥምጣም ጀለቢያ የሚለብሱ ሰዎች ዓለሞች በመሆናቸው ቁርአን በአረብኛ የወረደ በመሆኑ አረቦች የሚያደርጉት ነገር በሙሉ ዲን የሚመስላቸዋል። ከብዙ አረብ ካልሆኑ ሙስሊሞች ይልቅ በዲናቸው የሚጫወቱ ብዙ አረቦች አሉ። ቁርአኑ የመጣው ረሕመተን ሊልዓለሚን ተባረከ ለዚ ነዘለ ዐላ ዐብዲሂ አልፉርቃነ ሊየኩነ ሊልዓለሚነ ነዚራ። ኢዛ ባሪያ ማለት ምን ማለት ነው መታወቅ አለበት። ባሪያ ማለት ጦር ሜዳ ላይ ሙስሊምና ካፍር እየተዋጋ በካፍሮች በኩል ተማርኮ የመጣ ሰው ማለት ነው ባሪያ ማለት። ከዚህ ውጪ በሰራተኝነት የቀጠሩት ሰው በጥገኝነት አብሮ የሚኖር ሰው ምን አይባልም? ባሪያ አይባልም። ሀገር ውስጥ የሚስራ ከሀገር ውጭ የሚስራ በየትኛውም መልኩ ባሪያ ሊሆን አይችልም። አንድ ይሄ ነው። ሌላ ወንድ ልጅ የአንዲት ሴት ባሪያ በሚሆንበት ጊዜ ከእሷ ጋር አብሮ መቀመጥ ይችላል። ፊቷን ሊያይ ይችላል። ኸልዋ ላይከለከል ይችላል። መጥፎ ጸባይ ኖሮበት የሚጠረጠር ካልሆነ በስተቀር ወጣ ያለ መጥፎ ባህሪ እንዳለበት ከታወቀ ይከለከላል። ይሄ ልዩ የሆነ ሁክም ነው። ይሄን መሰረት በማድረግ ሴት ልጅ ቤቷ ውስጥ የሚኖር ሹፌር አሊያ ደግሞ ሱቅ የሚሰራ ወንድ ችግር የለም ከእሷ ጋር ይቀመጥ፣ አብሯት መኪና ላይ ይጓዝ ማለት አይደለም። ሴት ልጅ መሀል ላይ ሶስተኛ ሰው ሳይኖር ከባል ወንድ ጋር በአንድ መኪና መጓዝ አትችልም። ኸልዋ ነው።
እንደዚሁ ደግሞ ሐኪም ቤት ከእሷ ጋር ሶስተኛ ሰው ሳይኖር ከወንድ ዶክተር ጋር ለብቻቸው በር ዘግተው መቀመጣቸው። ሲጀምርም የግድ ካልሆነ በስተቀር የሴት ዶክተር ካላጣች በስተቀር በወንድ ዶክተር መታከም አትችልም። ሴት ልጅ አማራጭ ከጠፋ ብቻ ነው ልትሄድ የምትችል። ላኪን የተለያዩ በሴት ዶክተሮች ሊታከሙ እየቻሉ ወንዶች ይሻሉናል ብሎ የሚሄዱ ሴቶች አሉ። አላህን ሊፈሩ ይገባቸው። የሚከፈለው ተከፍሎ ብዙ ችግር ላይ ሳይወድቁ ሴቶች በሴት መታከም እየቻሉ ወንድ ጋር መሄድ የለባቸው። ወንዱም ሴት ጋር መሄድ የለብን። ማድሪ ልማድ የሰዎች አስተሳሰብ ለምን እንደተገረበጠ አናውቅም። ወንዱ ሴት ጋር ሲገባ ሴት ወንድ ጋር ሲገባ ታያል። ማዕነ ሙስሊም ኮፊያ አድርጎም ታያዋል፣ ሂጃብ አድርጋም ታያታል። አላህን ልንፈራ ወደ ዲናችን ልንመለስ ይገባናል። ሐኪም ቤት መሄዱ የግድ ከሆነ ሴት ዶክተር ከሌለች በወንድ መታከም ይቻላል። ነገር ግን የሚመረምረው እግሯን ሊሆን ይችላል፣ እጇን ሊሆን ይችላል። እንደገባች ንቃቡን ወደ ያንሳ ግን መገመድ የለባትም። ወሀከዛ ሰውነቷን ሳይነካና ሳይገልጥ ከልብስ ላይ ማዳመጫ ማስቀመጥ የሚችል ከሆነ የግድ ሰውነቷን መግለጥና ከውስጥ አስገብቶ መመርመር የለበትም። ይቻላል አንዳንዶች ካላጠበቁ በስተቀር ከልብስ ላይ አስቀምጦ መጠቀም ይቻላል። ሆኖም አይቻልም ካለና ከጠየቀ አስፈላጊ የሆነውን ያክል ብቻ ሰውነትን መግለጥ፣ የፊትና በሮችን መዘጋጋት ሸሪዓችን ግዴታ አድርጓለን። ኢዘን በአምስተኛው ደሊል መሰረት ባሪያ የነበረ ወንድ ከባርነት ግን ነፃ እንደወጣ ፊቷን መሸፈን ይወጅብባታል። አጅነቢ ስለሆነ ነውና መሸፈን የወጀበባት ነቢዩ ፈልተሕተጅብ ሒጃብ ታድርግ ብለው ያዘዙት፣ ትሸፈን ብለው ያዘዙት። የተኛውም አጅነቢ ወንድ ካለ ሴት ልጅ ፊቷን መሸፈን ይወጅብባታል። ደሊሉ ሳዲሱ ስድስተኛው ደሊል አን ዓኢሸተ ረዲየላሁ ዐንሃ ከዓኢሻ ቃለት አለች ካነ ሩክባኑ መንገደኞች የምሩነ ያልፉ ነበር ቢና በኛ አጠገብ ወነሕኑ ሙሕሪማትን መዓ ረሱሊላህ ከረሱል ጋር ሰለላሁ ዐለይሂ ወሰለም ኢሕራም አድርገን የተጓዘን ሳለ ሩክባኖች መንገደኞች በእኛ አጠገብ ያልፉ ነበር። ፈኢዛ ሓደውና ልክ ከእኛ ጋር ሲቀራረቡና ትይዩ ሲሆኑ ሰደለት ለቀቅ ታደርጋለች። ኢሕዳና ከእኛ መሃል ያሉ ሴቶች ጅልባባቸውን ለቀቅ ያደርጋሉ። ዐላ ወጅሂሃ ፊቷ ላይ ሚን ራእሲሃ ከራሷ ዝቅ በማድረግ ፈኢዛ ጃወዙና ከእኛ ሲያልፉ ከሸፍና ፊታችንን ገልጠው ነበር። ረዋሁ አሕመድ ወአቡ ዳውድ ወኢብኑ ማጃ ኢማም አሕመድ ኢብኑ ማጃ አቡ ዳውድ ተዘግበውታል። ፈፊ ቀውሊሃ በዚህ ሐዲስ ውስጥ ቀውሉሃ ማለቷ ፈኢዛ ሓደውና መንገደኞች ከእኛ ትይዩ ሲሆኑና ወደ እኛ ሲቀርቡ ታዕኒ ሩክባና መንገድ ይጓዙ የነበሩ ሰዎች ወደ እኛ ሲቀርቡ ሰደለት ኢሕዳና ጅልባበሃ ጀልባቧን ለቀቅ ታደርጋለች። ዐላ ማዳ ዐላ ወጅሃ ፊቷ ቀደም ደጋግ ቀደምቶች ዘንድ የነበረው ያለው የሚታወቀው ጅልባብ ፀጉርና ሌላ ሰውነትን መሸፈኛ ብቻ አይደለም ነበረ፣ ፊትንም ጭምር መሸፈኛ ነው ብለን ሰደለት ዝቅ ታደርጋለች። ኢሕዳና ጅልባባሃ ዐላ ወጅሃ ፊታችን ላይ ጅልባቡን ለቀቅ እናደርገዋለን። ደሊሉን በዚህ አነጋገር ውስጥ ማስረጃ አለበት። ዐላ ውጁቢ ሰትሪል ወጅህ ፊትን መሸፈን ግዴታ መሆኑን የሚያሳይ ማስረጃ አለበት። ሊአነ አልመሽሩዐ ምክንያቱም የሚፈቀደው ፊል ኢሕራሚ ኢሕራም ላይ በሚሆኑበት ጊዜ ከሽፉ ፊትን መግለጥ ነው የሚፈቀደው። ኢሕራም ላይ ያለች ሴት ፊቷን ገልጣ ነው ኢሕራም ማድረግ ሐጅ ማድረግ ያለባት ዑምራ ማድረግ ያለባት። ፈለውላ ውጁዱ ማኒዕ በኢሕራም ምክንያት መገለጥ ያለበት ፊት እንዳይገለጥ የሚያደርግ ከልካይ ባይኖር ማኒዕን ቀውይን ጠንካራ የሆነ እንዳይገልጡት የሚከለክል ምክንያት ባይኖር ሒነኢዝን ለወጀበ በቃኡሁ መክሹፈን ሐታ ሩክባን ሩክባኖች መንገድ የሚያልፉ ሰዎች እያለፉም ቢሆን ግልጥ ሆኖ ይቀር ነበር። ፈለውላ ባይኖር ኖሮ ውጁዱ ማኒዕን ቀውይን ሚን ከሽፊህ ፊትን እንዳይገልጡ የሚከለክል ጠንካራ የሆነ ከልካይ ባይኖር ለወጀበ በቃኡሁ መክሹፈን ሐታ ሩክባ መንገደኞች ወንዶች እያሉ እንኳ ይገለጥ ነበር። ምክንያቱም ኢሕራም ላይ ያለ ሰው ይግለጥ ተብሏልና። ነገር ግን እንዳይገልጡ የሚከለክል ጠንካራ ምክንያት ስላለ ሐጅ ላይ ያለች ሴት ኢሕራሟን እስካላጠናቀቀች ድረስ ትግለጠው ተብላ ከመታዘዟም ጋር ወንድ ካለ እንዳይገለጡ የሚከለክል ምክንያት ስላለ ቶሎ ብለው ወንድ ሲመጣ ምን ያደርጉ ነበር? ይሸፍኑ ነበር። ወበያኑ ዛሊክ
ይህም የበለጠ ግልጽ የሚሆነው አነ ከሽፈል ወጅሂ ፊትን መግለጥ ፊል ኢሕራሚ ኢሕራም ላይ ሆኖ ሐጅ ወይም ዑምራን ሐይርሙ ዋጅቡን ዐለ ኒሳ ሴቶች ላይ ግዴታ ነው። ዐንደ አክሰሪ ሚን አህሊል ዒልም ከእውቀት ባለቤቶች መሃል አብዛኞቹ ዘንድ ሴት ልጅ ኢሕራም ላይ ሆና ፊቷን መግለጥ ይወጅብባታል። ኢሕራም የምንለው ሚቃት ደርሰን ያሰብነውን የኢሕራም አይነት ወስነን ሐጅ ከሆነ ተመቱዕ፣ ቂራን፣ ኢፍራድ ማለት ነው። ሐጅ ካልሆነ ዑምራን ብቻ መነየት ምንችልበት ቦታ ላይ እንደደረሰን ለበይከ አላሁመ ዑምረተን አው ለበይከ አላሁመ ሐጀን አው ለበይከ አላሁመ ዑምረተን ወሐጃ ብለን ነይተን ከተነሳንበት ሰዓት ጀምሮ ሴት ልጅ ፊቷን መግለጥ አለባት። ለዚህም ነው የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች ከነቢ ጋር እየተጓዝን መንገድ ላይ ወንዶች ሲመጡብን መንገድ ተላላፊዎች ፊታችን በጅልባባችን እንሸፍነው ነበረ፣ ሲያልፉ ደግሞ እንገልጠው ነበረ። ፊትን ኢሕራም ላይ ሆኖ መግለጥ ዋጅብ ነው አብዛኞቹ ዑለማዎች ዘንድ። ወልዋጅብ ዋጅብ ደግሞ ላ ዩሓሪዱሁ አይጣረረውም አይጋጭም ከሱ ጋር ኢላ ማ ሁወ ዋጅብ ዋጅብ የሆነ ነገር እንጂ ከሱ ጋር አይጋጭም። አንድ ዋጅብ የሆነ ነገር ካለ ሌላ ሙስተሐብ የሆነ ነገር ካለ ሁለቱ ተጋጩብኝ አይባልም። ሙስተሐቡን ትተህ ዋጅቡ ይደረጋል። እዚህ ጋር ግን ዋጅብና ዋጅብ ተጋጭተዋል። ፈለውላ ውጁቡል ኢሕቲጃቢ መሸፈን ግዴታ ባይሆን ወተግጢየቱል ወጅሂ ፊትን መሸፈን ግዴታ ባይሆን ዐንደል አጃኒቢ ባዕድ ወንዶች ካሉ ማሳጋ አይቻልም ነበረ። ተርኩል ዋጅቢ ዋጅብ የሆነውን ሚን ከሽፊሂ ሚን ሓሊል ኢሕራም በኢሕራም ጊዜ ፊትን የመግለጥ ግዴታን መተው አይቻልም ነበር። ኢሕራም ላይ ሲሆኑ ፊትን መግለጥ ግዴታ ነው። አጅነቢ ወንድ ሲኖር ደግሞ ፊትን መሸፈን ዋጅብ ነው። ፊትን መሸፈን ከአጅነቢ ወንድ ዋጅብ ስለሆነ ነው በሐጅ ምክንያት መግለጡ ዋጅብ የነበረውን ፊት ሸፍኑት የተባለ። ልክ ቅድም ወላጆች ኒቃብ ይከለክላሉ፣ አንዳንድ ወላጆች እነሱን መታዘዝ ግዴታ ነው። በሌላ በኩል ደግሞ ኒቃብ ማድረግም ግዴታ ነው። ሁለቱ ግዴታዎች ሲጋጩ ምን መደረግ አለበት እንዳልነው ማለት ነው። ዋጅብነቱ ጠንካራ የሆነው ይቀደማል። እንደዚሁ ደግሞ ይህ ዋጅብ በመቅረቱ ሌሎችም ጭምር እንዲጠቁ የሚያደርግ ከሆነ እሱ ይቀደማል እንዳልነው ማለት ነው። እዚህም ጋር በኢሕራም ምክንያት ፊትን ግልጥ ማድረግ ኒቃብ ማሰርን መተው ግዴታ ነበር። አጅነቢ ወንድ ፊት ለፊት ካለ ፊትን መሸፈንም ደግሞ ሌላ ግዴታ። ሁለት ግዴታዎች ሲጋጩ ይበልጥ ግዴታ የሆነውና ግዴታነቱ ከሌሎች ጋር የተያዘው ይቀደማል በማለት ሐጅ ላይ እንኳ ቢሆኑ ፊታቸውን እንዲሸፍኑ አዘዋቸዋል። ወቀድ ተበተ ፊ ሰሒሐይን ቡኻሪና ሙስሊም ውስጥ ተዘግቧል። ወገይሪሂማ ሌሎችም ሱና መዛግብት ላይ እነል መርአተል ሙሕሪመተ ሴት ልጅ ኢሕራም ላይ ባለችበት ጊዜ ቱንሃ አን ኒቃቢ ኒቃብ ማሰር ትከለከላለች። ወልቁፋዘይን ጓንቶችንም ማድረግ ትከለከላለች። ቃለ ሸይኹል ኢስላም ኢብኑ ተይሚያ ያሉን አስመልክተው ወሃዛ ይህ ሚማ የዱሉ ከሚያስረዱ ማስረጃዎች መሃል አንዱ ነው። አላ አነ ኒቃብ ማድረግ ወልቁፋዘይኒ ጓንትንም ማድረግ ካነ ማዕሩፈይኒ የታወቁ ነበሩ ፊ ኒሳኢ ላቲ ለም ዩሕሪምና ኢሕራም ውስጥ ያልገቡ ሐጅም ይሁን ዑምራን ያልሐረሙ ሴቶች ዘንድ ኒቃብ ማድረግ ጓንት ማድረግ የታወቀ እንደሆነ ያሳያል። ወዛሊከ ይህ ደግሞ ኒቃብ ማሰር እንደዚሁ ጓንት ማድረግ የቅተዲ ግዴታ ያደርጋል ያስከትላል ሰትረ ውጁሂሂነ ሴቶች ፊታቸውን እንዲሸፍኑ ወአይዲየሁና እጆቻቸውንም እንዲሸፍኑ ያስገድዳል። በዚህ ሐዲስ መሰረት ሴት ልጅ ፊቷን መሸፈን ዋጅብና ግዴታ ይሆንባታል። ፊትን መሸፈን ዋጅብ ባይሆን ኖሮ የሶሓባ ሴቶች መንገድ እየሄዱ ወደ ሐጅ የተጓዙ አጅነቢ ወንድ ሲመጣባቸው ፊታቸውን አይሸፍኑትም ነበር። ዋጅብ ስለሆነ ነው ወንድ ሲመጣ ይሸፍኑ የነበረው። በሁለተኛ ደረጃ ሰሒሐይን ላይ የተጠቀሰውን ቱንሃ አን ኒቃብ የሚለውን በተመለከተም ግልጽ መሆን ያለበት ነገር አለ። ሐዲቱ ላይ ኢሕራም ላይ ሆነው ኒቃብ ተከልክለዋልና ኒቃብ አላረግም ብለው ፊታቸውን ገልጠው ይሄዷል። ቀደም ሲል ሩክባኖች መንገደኞች ፊት ለፊታችን ሲመጡ በጅልባባችን ፊታችንን እንሸፍን ነበር ብላለች። ብቻዋን የምትሆንበት ሰዓት ላይ ወይም አጅነቢ የሌለበት ቦታ ላይ ኢሕራም ላይ ያለች ሴት ፊቷን ሙሉ በሙሉ መግለጥ ይኖርባታል። ወንድ ያለበት ቦታ ላይ ከሆነ ባለንበት ዘመን እንዳለው ማለት ነው ሐረም በሙሉ በወንዶች የተጨናነቀ ይህን ምን ታደርጋለች? ከኒቃብ ውጭ ባለ ጨርቅ ፊቷን መሸፈን ግዴታ ይሆንባታል። አንዳንድ መዝሀቦች ላይ ፊቷን መሸፈንበት ጨርቅ ኒቃቡን ከባይሆን ፊቷን እንዳይነካ የሆነ ከለላ ነገር ማስቀመጥ አለባት ብለው ፈትዋ ይሰጣሉ። ከዚህ በመነሳት ከአንዳንድ ሀገር ለሐጅ የሚጓዙ ሴቶች
አስቀድመው ግንባራቸው ላይ የሚያስሩት ነገር አላቸው። ከዛ በኋላ ጨርቁን እሱ ላይ ሲጥሉት ጨርቁ እሱ ላይ እንጠለጠላል እንጂ ፊታቸውን አይነካም። ኢብኑ ተይሚያ ይሄን ማድረግ የሚያስገድድ ዲን የለም ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ኢሕራም ላይ ያለች ሴት ኒቃብ አታድርጋሉ እንጂ ፊቷን ጨርቅ አይንካዋላሉ። ኒቃብ ብቻ ማሰር ነው የሚከለከለው፣ በፊት ልክ የተሰራ የተሰፋ የሆነን ጨርቅ ማለት ነው። ከዚህ ውጪ ባለ በጅልባቧ በሻርፓ ፊቷን መሸፈነው ምንም ችግር የለውም ሳይሆን የምንለው መሸፈን ግዴታ ይሆንባታል። እንደዚሁ ጓንት ማድረግ አትችልም። ጓንት ማድረግ አትችልም ማለት እጇን ትግለጠው ማለት አይደለም። በሌላ ጨርቅ እጇን መሸፈን ግዴታ ይሆንባታል። فهذه ستة أدلة ስድስት አደሎች ናቸው من السنة كحديث على وجوب احتجاب المرأة ሴት ልጅ ላይ ሒጃብ ማድረግ ግዴታ እንደሆነ የሚያሳዩ وتغطية وجهها ፊቷን መሸፈንም ግዴታ እንደሚሆንባት ያሳያል። عن الرجال الأجانب ከአጅነቢ ወንዶች أضف إليها أدلة القرآن الأربعة أراد يا قرآن دليلوچن ستاكلبت تكون 10 أدلة من الكتاب والسنة القرآن كحديث 10 دليلوچ ግልጽ የሆኑ ይገኛሉ። ምንን የሚያሳዩ ሴት ልጅ ሙሉ ሒጃብ ማድረግ እንደሚወጅብባት ፊቷን መሸፈን እንደሚወጅብባት የሚያሳዩ በግልጽ የተቀመጡ 10 ደሊሎች የሶሓባ የታቢዒ የሰለፉ ሷሊሒን ታሪክ በምናጠናበት ጊዜ ይህን የሚያጠናክሩ በርካታ መዋቅፎችን እናገኛለን። ቀደም ሲል ሒጃብ የሙእሚኖች መንገድ ነው ብለናል። የእነሱን መንገድ ልንከተል ይገባል።